በነገራችን ላይ ይሄ ቫላንታይ ዴ ማለት እንደኔ ዳንጀረስ ዴ ነው ምለው። ቢኮዝ ይሄ በአመት የሚመጣ ቫላንታይ ዴ የምታከብሩ ሴቶች ብዙ ነገር ነው ሉዝ የምታደርጉት ህይወታችሁ ላይ ማለት ነው። አንደኛ ነገር ኃጢአት ነው፣ እምነታችን አይፈቅድም። ሁለተኛ ነገር እናንተ ህይወታችሁ የዛኔ ነው እንትን ዲስሚስ የሚሆነው ማለት ነው። አሁን ብሩኬ እንደተናገረው ከ100% ሜቢ 5% ቢገኙ ነው እንጂ ሁሉም ወንዶች ወንዶሱ ናቸው ኦር ደግሞ እንደ ቅመሟ ናቸው ሴቶቹ ማለት አይቻልም። በዛን ሲቹዌሽን ውስጥ በዛ ላይ ይሄንን ተጨምሮ ይሄንን ላይ ተጨምሮ ይሄንን መጠጥ ተጨምሮ አስባችሁታል? በጭራሽ የማይታሰብ ነገር ነው ማለት ነው። ሶ ይሄንን ዳንጀረስ ዴ ነው ያው የማክበሪያ ምክንያት ሊሆን አይችልም። እንደኔ ሊሆን አይችልም። ሪሌሽንሽፕ ኤኒታይም ማክበር አለባችሁ ማለት ግዴታ ቫላንታይ ዴ መሆን የለበትም። እንደዛማ ከሆነ ቀን አምላኪ ናችሁ ማለት ነው። እንደዛ መሆን የለበትም። ልደት አለ፣ ብዙ ነገር አለ ማክበር ብትፈልጉ ማለት ነው። ግን ይሄ በዚህ ቀን በአመት አንድ የመጣ ቫለንታይ ዴ እሱ ምክንያት አድርጋችሁ እንደዚህ የምታከብሩ ነገር ከሆነ የዛኔ ሴትዋ ነች ብዙ ነገሯ ህይወቷ ላይ የሚበላሸው ማለት ነው። አሁን ሁሉም ሴቶች እንደ ቅመሙ አይደሉም። ሁሉም ወንዶች እንደ ብሩኬ ናቸው ማለት አይቻልም። ገብቷቸዋል። ሶ ባካችሁ እንደዚህ አይነት ነገር አታድርጉ። ይሄ አዎ ነጮችን ያመጡት እንደዚህ ይሄ ቫለንታይ ዴ ምናምን ብለው ማለት ነው። እና ያው አብዛኛው እንደዚህ የሚያከብሩት እኮ በአንገታቸው ማህተብ ያደረጉት ናቸው። ሜቢ ከሴቷ ጎበዝ ከሆነች እንደ ቅመሟ ካሉ ሊድኑ ይችላሉ እንጂ እኔ እንጃ። በስማም በጣም ከባድ ነው፣ በጣም ማለት ነው። እና ከዚህን ብትቆጠቡ ማለት ባታደርጉ ባይ ነኝ ማለት አንደኛ ይሄንን የምታውቁ ነገር ከሆነ በአንድ ወር ውስጥ እንትን አቦርሽን የምታደርግ ነገር ከሆነ አሁን ብሩክ ምንድናለው በአንድ ወር ውስጥ ብዙ ሴቶች አቦርሽን ያደርጋሉ ብሏልና እና እንደዛ አንድ ራሱ ይሄ አሁን በዚህ ቪዲዮ አይታችሁ የዛሬ ዓመት ራሱ በዚህ ቪዲዮ ማትማሩ አላችሁ ማለት የሆነ ነገር በቃ የወንዶቹ ሳክስ አለ ምናምን ምንም የሚቃወም ሰው የለም አለ ብዬ አላስብም። ቢቃወምም ያው የራሱ የጊዜያዊ ስሜቱ ነው እንጂ እኔ ይቃወም በሴቱም በወንዱም አትቃወሙኝ ብሏልና የሚቃወም የለም። እና እሷ የዛኔ እንደዛ አድርጓት ሴት ልጅ ማለት ነው በእውነት የተሰበረ ብጭርቆ ልጠግነው ብትሉት እኮ አይጠገንም። እና እንደዛ ናች ሴት ማለት ነው። ወንድ ምንም የሚጨምርለትም የሚቀንስለትም ነገር የለም። ነገ ትቶሽ መሄድ ይችላል። ከአንቺ ጋር ሳይቀጥል ሲቀር የምትጎጂው አንቺ ነሽ። ብዙ ነገርሽን ዲስሚስ የሚሆነው የዛን ቀን ነው ማለት ነው። ሶ ቴክ ኬርፉል ቴክር ማለት አለባችሁ ፍቅረኛሞች ማለት ነው። ግዴታ መሆን አለበት ካላችሁ በዚህን ቦታ ኖ መሆን አለባችሁ። ኖ እሱ ምንም አይሆንም። የፈለ ነገር በብዙ ቃላቶች ድርደራ ሊያሸንፍሽ ይችላል። ግን አንቺ ስትሮንግ መሆን አለብሽ ብዬ አስባለሁኝ። ምክንያቱም የወደፊቱ ህይወትሽን ነው ማየት አለብሽ ብዬ አስባለሁኝ። እንግዲህ ቅመምዬ ያው በብዙ ነገር እየፈተናት የእሷ ማንነት ነው እስካሁን እያሳየት ያለው። እንግዲህ እንደሱ ባል ይስጣችሁ፣ ፍቅር ይስጣችሁ። ማርያምን በብዙ ነገር እየፈተናት እያስተማራችሁ ነው። የእሷ ማንነት የእሷ ጀግንነት ምን አይነት ስትሮንግ እንደሆነች ማርያምን በብዙ ነገር ብትወደውም በብዙ ነገርም ማለት ነው። ግን በዚህ አይነት ነገር አትደራደርም። ሜቢ ካሜራ ነው ልትሉ ትችላላችሁ። ግን በብዙ ነገር ካሜራን ደቅኖ እሱም እንደዛው ማለት ነው። እሱም በብዙ ነገር ፈትነዋለች። ሁለቱም በጣም ይፈታተናሉ። በእውነት ምንድነው እነሱ ላላማ ቆሙ ልጆች ናቸው። ኒንጃ በቃ ሁሉም በጊዜውና በሰዓቱ ይሆናል ብለው የሚያስቡ ልጆች ናቸው። የሆነ ጊዜ መኪና ውስጥ ካሜራ ደቅና
ፕራንክ ስታደርገው ካያችሁት እኔ እናንተ እስካሁን አብረን የቆየ ነው እንደዚህ አይነት ቦታ ስላልሄድን ነው ብሎ ተናግሯል። እና ወንድ ልጅ ማለት ነው የሚወዳችሁ ሴትነታችሁን ስትጠብቁ ነው፣ ስትከለክሉት ነው። ያከብራቸዋል፣ ይወዳቸዋል። ፍቅሩ ዴቱ ዴ ነው የሚጨምረው ማለት ነው። እና ለዚህ እንደዚህ አይነት ሲጀምር ማለት ነው የልጆቼ እናት ብሎ የሚያስባችሁ ጓደኛ ለዚህን አይነት ጥያቄ አያቀርብላችሁ። በዛኔ ማወቅ መቻል አለባችሁ። ይሄንን በቃ ማቋረጥ ወይም ማለት ከእናንተ መቀጠል የማይፈልግ ነገር ከሆነ በቃ ሁሌ በቃ በእንደዚህ አይነት ባገኘው አጋጣሚ እንደዚህ አይነት ጥያቄ የሚያቀርብላችሁ ነገር ከሆነ የዛኔ ዌክአፕ መንቃት አለባችሁ ማለት ነው። ምክንያቱም ጊዜያዊ ጓደኛን እየያዛችሁ ማለት ነው። ለማንኛውም ሰላማችሁ ይብዛልኝ። ትምህርት አለው ያው በዛ ምክንያት አድርጎ ቢያከብሩ ግን ምክሩን ስሙት። መግቢያውን የተናገረውን በቁም ነገር አድርጉት ማለት ነው። የምር ቁም ነገር አለው። በዛን ሰዓት እንትን ላይ ይሄ ወጣትነትን በጣም የሚሸውዳቸው አሉ። ስለዚህ ተመከሩ።